ሰላም ጤና ይስጥልኝ ውድ ቻናሌ ተከታታዮች እንዲሁም የቲክቶክ ወዳጆቼ ሰላም ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። አንድ ባየሁት ነገር በጣም አዝኜ ነው የመጣሁት እና ምንድነው እሱ ይሄ አሜሪካዊ ታዋቂው ልጅ ባለፈው ሲመጣ እንደ ሀገር ፋይዳ አለው፣ ሀገራችንን ያስተዋውቃል፣ እኔ ስሙንም መጥራት አልፈልግም ተብሎ እንግዲህ ብዙ ነገሮች እየተደረጉ ናቸው። ህዝቡም ያድርግ፣ የተለያዩ ሰዎችም ያንን ነገር እንትን ይበሉ። ግን ትልቅ ስህተት የተሰራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ነው ብዬ አስባለሁኝ። እቺ ቤተክርስቲያን እኮ ትልቅ ናት። እቺ ቤተክርስቲያን እኮ የብዙዎች ተከታይ ምእመኖቿ ዘንድ የተከበረች እና ከእንቁ በላይ ናት። እቺ ቅድስት ቤተክርስቲያን ከምንም በላይ ለሀገር እና ለወገን ትልቅ ተቋም ናት። ብዙ ነገሮችን እውቀትን አሳልፋ ፊደልን ከነ ክብሩ አሳልፋ ለትውልድ ያወረሰች ቅድስት ቤተክርስቲያን ናት። የሀገር ባለውለታ ናት። የኢትዮጵያ መሰረት ናት። ሁላችንም በውስጧ እንድናድግ፣ እንድንኮተኮት፣ በእውቀት እንድንበስል ያደረገች ቤተክርስቲያን ናት። ከሊቅ እስከ ደቂቅ ያሉ ምእመናን ተከታዮቿ በውስጧ አድገዋል። ክብሯን፣ ልዕልናዋን፣ ዝናዋን ያውቃሉ። እቺ ከፍ ብላ የምትታየው ቅድስት ቤተክርስቲያናችን ግን በተለያዩ ዘመናት ራሷ ባስተማረቻቸው፣ ራሷ ባፈራቻቸው የውስጥ አገልጋዮቿ እየተደፈረች እና ለተቺዎች ተጋልጣ እየተሰጠች ነው። ይሄ ነገር በጣም አሳዛኝ ነው። አሁን ለዚህ ቲክቶከር ልብሰ ተክህኖ ለብሶ መስቀል ይዞ መጽሐፍ ቅዱስ ይዞ ወጥቶ አቀባበል ማድረግ ልክ ነው ብዬ አላምንም። እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ይሄ ሰው እኮ እንደ ውሻ የሚጮህ ሰው ነው። ውሻ ደግሞ በመጽሐፍ ቅዱስ ታውቃላችሁ አባቶቼ፣ ውሻ ወደ ትፋቱ እንደሚመለስ ተብሎ ነው የተጻፈውና ይሄ እንደ ውሻ እየጮኸ ራሱን ታዋቂ አድርጎ እንትን ላለ ሰው የዚህን ያህል ክብር ሰጥቶ መውጣት ራስን ማስነቀፍና ራስን ማዋረድ ነውና፣ ራስን ብቻ አይደለም ቤተክርስቲያንን ማዋረድ ማስነቀፍ ነውና እባካችሁ አባቶች፣ እኔ ከላይ ያሉ በየደረጃው ያሉ አባቶቻችን በተለያየ የስራ ኃላፊነት ያላችሁ አባቶች ይህንን ነገር የእርምት እርምጃ መውሰድ አለባችሁ ብዬ አስባለሁኝ። እናንተን መምከር አቅሜ ፈቅዶና ከእናንተ በላይ አዋቂ ሆኜ ሳይሆን በጣም የተደረገው ነገር ጥሩ ያልሆነ ነገር፣ ክብርና ዝናዋን የሚያቃልል ነገር ስለሆነ ቶሎ የእርምት እርምጃ እንድትወስዱና ይሄንን ብዙ ምእመናኖችን ያስቆጣ እውነትም እምነቷን ከልባችን ለምንከተል ለምንወዳት ለኛ ለምእመናን በጣም አሳፋሪ ነገር ሆኖ ታይቶናልና ይሄንን የእርምት እርምጃ እንድትወስዱና ይሄንን ባደረጉ አባቶች ማስተካከያ እንዲያደርጉ እንዲያስተባብሉ እንድታደርጉ ዝቅ ብዬ በክርስቶስ ፍቅር እጠይቃችኋለሁ። ቅድስት ቤተክርስቲያን ክብሯ መመለስ አለባት። ማንም እየገባ ሊፈተፍትባትና የፈለገውን ነገር የፈለገውን መልእክት ሊያስተላልፍባትና ቅጥሯን መድፈር የለበትም ብዬ አምናለሁ። ስለዚህ ይሄ ነገር እንዲታረም በየጊዜው እየተነሳችሁ ክብሯን የምታስደፍሩ ካህናት፣ ዲያቆናት፣ ሌሎቻችሁም የእምነቷም ተከታይ ሆናችሁ ያልሆናችሁ እንድትታረሙ የቤተ ክርስቲያን ስርዓትና ሕግ ቀኖናዋ በሚፈቅደው መሰረት ብቻ እንድትሄዱ በእግዚአብሔር ፍቅር እጠይቃችኋለሁ። ይሄ ቶሎ የእርምት እርምጃ ይወሰድ ዘንድ እጠይቃለሁ። እንግዲህ ቅር የተሰኘን ለተቺዎች የተሰጠን እኛ ምእመናን ነንና ቅድስት ቤተክርስቲያናችን ናትና
በየቲክቶኩ በየምኑ ምን እየተባለ እንደሆነ ለምሳሌ ማሳየት ይቻላል። ነገር ግን ሰድበን ለሰዳቢ መስጠት የለብንም። ሞኝ ራሱን ይሰድባል እንደሚባል አህዛብ የሚሉትን እኛ ደግመን ማለት አንችልም። ግን ራሳችሁ በየቲክቶኩ በየዩቱቡ የሰራችሁትን ስህተት እንድትመለከቱ እየጋበዝኳችሁ ስላዳመጣችሁኝ አመሰግናለሁ። የእርምት እርምጃ ይወሰድ ዘንድ አበክሬ እጠይቃለሁ። የተደረገውን ነገር አወግዛለሁ፣ እቃወማለሁ።